ሰላም ሰላም ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ እንግዲህ አንድ ርዕሰ ጉዳይ ላይ ቆይታ እናደርጋለን። በመጀመሪያ ግን ሁላችሁም ኢትዮጵያውያን እና በመላው ዓለም የምትገኙ ኢትዮጵያውያን ባላችሁበት ሰላማችሁ ይብዛ። እንግዲህ እንደሚታወቀው የዩቲዩብ ቻናል አዲስ ስለሆነ ሁላችሁም ሰብስክራይብ፣ ላይክ እና ሼር በማድረግ ቻናሌን ታበረታቱኝ በታላቅ አክብሮት እጠይቃችኋለሁ። ምክንያቱም የእናንተ ላይክ እና ሼር ሰብስክራይብ ለእኔ በቀጣይ ስራዎችን ጠንክሬ በርትቼ እንድሰራ ስለሚያበረታታኝ ነው። ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ በታላቅ አክብሮት እየጠየኳችሁ ወደ ዛሬው ርዕሰ ጉዳይ አልፋለሁ። የዛሬው የርዕሰ ጉዳይ ያስቀመጥኩት እንግዲህ ትናንትን ስለመርሳት። ትናንትን ስናነሳ እንግዲህ ሁላችንም የትናንትና ነጸብራቆች ነን። ምክንያቱም ላለንበት ደረጃ፣ ዛሬ ላይ ለቆምንበት ቦታ፣ ዛሬ ላይ ለደረስንበት ደረጃ፣ ዛሬ ላይ ላገኘነው ውጤት የትናንት ማንነታችን ወሳኝ ነው። ምክንያቱም ዛሬን ብለን ነገን ብለን ትናንትን ግን መርሳት መቻል የለብንም። ለምሳሌ አንድ ምሳሌ እናንሳ። አንድ ሰው በህይወት ዘመኑ እያለ መወለድ አለ፣ ማደግ አለ፣ መጨረሻችንም የሚሆነው መሄድ አለ፣ ሞት አለ እና እነዚህ ሶስቱን ውህደቶች በምድር ላይ ስናከናውን የነበርንበትን ደረጃ መርሳት። ምክንያቱም በህይወት እያለን ችግሮችን ልናስተናግድ እንችላለን፣ ስቃዮችን ሊመጡብን ይችላሉ። እነዚህን ስቃዮች ደግሞ ችለን አልፈን በርትተን የምንመጣበት መንገድ ሁላችንም ልንማርበት ይገባል እንጂ ልንረሳው አይገባም። ምክንያቱም ሁላችንም ተመሳሳይ ህይወት ላንኖር እንችላለን። ዛሬ ላይ ተመሳሳይ ህይወት ብንኖር ነገ ላይ ግን ልንለያይ እንችላለን። እናንተስ የመጣንበት መንገድ ምን ይመስላል? ትናንት ላይ በችግር ካለፍን እነዛ ችግሮችን ተጋፍጠናቸው ጠንክረን አበርትተውን ዛሬ ላይ የደረስንበት ደረጃ የትናንት ማንነታችን፣ የትናንት ጥረታችን፣ የትናንትና ያለን መነሳሳት፣ የመስራት ወኔያችን የትናንት ስንቃችን ነው። ዛሬ ላይ ላቆም ዛሬ ላይ ለደረስንበት ደረጃ የትናንት ማንነታችን ወሳኝ ነው። ስለዚህ ሁላችንም የመጣንበትን ያሳለፍነውን መንገድ መርሳት መቻል የለብንም። አንድ ምሳሌ ላንሳና እኔ በጣም ሁሌ በንግግሮቼ ምሳሌ የማደርገው ሰው አለ። ኮሜዲያን እሸቱ፣ ያው አብዛኞቻችሁ ታውቁታላችሁ፣ የዲዩን ቲቪ መስራችና ባለቤት እና በጣም አድናቂው ነኝ። ምክንያቱም ትናንትናውን አልረሳም። ትናንት ያሳለፋቸውን ስቃዮች፣ መከራዎችን፣ ማጣትን አልረሳቸውም። ዛሬ ላይ ለደረሰበት ደረጃ የትናንትናው ማንነቱ መሰረቱ ስለሆነ የትናንትናው ማንነት ዛሬ ላይ ድረስ ቆሞ ያስታውሳል። የሚሰራቸው ስራዎች፣ የሚያደርጋቸው ድርጊቶች፣ በሰዎች ዘንድ ያለው ተቀባይነት ሁሌም ቢሆን የምታውቀው ቢሆን የመናቅ ሀሳብ፣ የመናቅ ሁኔታ አይታይበትም። ለምን ብለን ስናነሳ ዛሬ ላይ ማለፉን ብቻ አይደለም ያየው፣ ትናንትን ማጣቱን አይቷል። ዛሬ ላይ ማግኘቱን ብቻ አይደለም፣ ትናንትን መቸገሩን አይቷል። ዛሬ ላይ ዓለምን መዞሩ አይደለም፣ ትናንት ግን ዓለምን መዞር ሳይሆን ማሰብ የማይችልበት ደረጃ ስለነበር፣ ስለዚህ የትናንት ማንነታችን መርሳት መቻል የለብንም። ትናንትን ኑረን ዛሬን ገንብቶልናል። ዛሬን ኑረን ነገን እናስባለን። ስለዚህ ሁላችንም የትናንት ማንነታችንን መርሳት መቻል የለብንም። ምክንያቱም የመጣንበትን መንገድ ሁላችንም ስለምናውቀው። አንድ አባባል አለ፣ ትናንትህን አስብ፣ ዛሬህን ኑር፣ ነገህን አልም የሚባል ነገር አለ እና ትናንትህን አስብ ስንል ትናንት የመጣንበት መንገድ ምን ይመስላል? ዛሬ ላይ ጥሩ ደረጃ ላይ ካለን የትናንትና ማንነታችን ጥሩ ደረጃ ላይ ሆን ይችላል። ያው ስለምናውቀው ማለት ነው። ሁላችንም ትናንትን ያሳለፍነውን ነገር ማስታወስ መቻል አለብን። ዛሬን ደግሞ እያስታወስን ትናንትን እያሰብን ትናንትን እየሆንን ብቻ ሳይሆን ዛሬን ደግሞ መኖር መቻል አለብን። ምክንያቱም ዛሬ ላይ ያለ ነው። ስለዚህ ዛሬ ላይ ካለ ዛሬ ማድረግ መቻል ያለብንን ነገሮች ሁሉ ማድረግ መቻል አለብን። ዛሬ ማድረግ ያለብንን ነገሮች ካደረግን ደግሞ የሰው ልጆች እናልማለን፣ እናስባለን፣ የተሻለ ነገር እናልማለን፣ ነገን እናስባለን። ስለዚህ ነገን አስበን ደግሞ ለነገ የሚሆነንን ነገር ዛሬ ላይ ቆመን እንሰራለን። ከሁሉም በላይ ግን የመጣንበትን መንገድ መርሳት መቻል የለብንም የሚለው ለእኔ በጣም ትልቁ ሀሳብ ነው። ምክንያቱም ያው ብዙ ችግሮችን በእኔ በግል ህይወቴ ብነግራችሁ ያው አሁን ላይ ገና ነኝ ማለት ገና ጀማሪ ነኝ። ግን ዛሬ ላይ ከመጀመሪያ በፊት ትናንትን ለመጀመር ሳስብ በጣም ብዙ በጣም ማለት እንደዚህ በቃላት ደረጃ ሁሉ ተነግረው የማይገለጹ ችግሮችን፣ መከራዎችን፣ ስቃዮችን፣ ማጣትን አሳልፌያለሁ። ያ አልፎ ግን ዛሬ ላይ ግን ትናንት ብዬ ለማውራት ደግሞ ቆሜ በቅቼ ለማውራት ያበቃኝ አምላክ ያው ክብር ምስጋና ይሁን እና ዛሬ ላይ ቆሜ ደግሞ የሰው ልጅ ነኝ እንዳልኳችሁ፣ የሰው ልጆች እናልማለን፣ እናስባለን፣ ነገር እናቀዳለን እና ዛሬ ላይ ቆሜ ደግሞ ትናንት እንደዚህ ነበር ብዬ ለማውራት ስላበቃኝ በጣም አመሰግናለሁ። ዛሬን በጣም አመሰግናለሁ። ዛሬ ላይ ስላደረሰኝ ዛሬ ቆሜ ደግሞ ዛሬ መስራት ያለብኝ ነገር መስራት ስችል፣ ማድረግ ስችል፣ ማሰብ ስችል፣ ጠንክሬ በርትቼ መስራትና ማሰብ በደንብ ስሰራ ደግሞ ነገን አስባለሁ። ነገ ደግሞ ምን አይነት ቀን አላውቅም። ነገር ግን እንደ ሰው ልጅ አስባለሁ። ነገ የተሻለ ነገር ማግኘት እፈልጋለሁ። የተሻሉ ቦታዎችን ትራቭል ማድረግ እፈልጋለሁ። የተሻሉ ቦታዎችን ቪዚት ማድረግ እፈልጋለሁ።
የተሻለ ኑሮ መኖር እፈልጋለሁ። ምክንያቱም ሀሳባችን፣ አላማችን፣ እቅዳችን፣ ፍላጎታችን ገደብ ስለሌለው የሰው ልጅ በነገራችን ላይ ገደብ የለውም። ዓለም የእሱ ብትሆን ለአንድ ሰው ብትሆን ያ ሰው ከዓለም ውጭ ሌላ ዩኒቨርስ ያስባል እና ሀሳባችን ገደብ የለውም። ስለዚህ ዛሬ ላይ ነው ያለሁት። ዛሬ ላይ መስራት ያለብኝ ነገር እሰራለሁ፣ አቅዳለሁ፣ አልማለሁ ነገን ለማየት። ዛሬ ላይ ቁጭ ብዬ ግን ነገ እንደዚህ አይነት ህይወት መኖር እፈልጋለሁ፣ እንደዚህ አይነት ኑሮ እኖራለሁ እና እንደዚህ አይነት ኑሮ እንዲኖር ይፈልጋል ብዬ ማውራት ብቻ በቂ አይደለም። ምክንያቱም ለነገ የሚሆነኝን ነገር ዛሬ መስራት እንችላለን። ዛሬ ላይ ቆሜ ነገን እንዳስብ ያደረገኝ ትናንት ማንነቴ ላይ የነበሩት ጠንካራ ጎኖቼ፣ እነዛ ቻሌንጅ የነበሩትን ነገሮች ቻሌንጅ አድርጌ አልፌ ስለመጣሁ ነው ዛሬ ላይ ቆሜ ነገን እንዳስብ ነገን እንዳልም ያደረገኝ። ስለዚህ ዛሬ ላይ ነው ያለዋል። ዛሬ ላይ ካለው ደግሞ ነገን እንደዚህ ማድረግ አለብን፣ እንደዚህ ቦታ ላይ መገኘት አለብን፣ እንደዚህ አይነት ደረጃ መድረስ አለብን ብዬ ዛሬ ላይ አስባለሁ። የነገን ዛሬ ነው የሚያውቀው። ባላችሁበት ሰላማችሁ ይብዛ፣ ያሰባችሁ ተሳካ፣ ያለበት ያሰባችሁ እንዲሁም ላችሁ የምትፈልጉት ሁሉ የምታመልኩት ተሳካላችሁ። የነበረኝ ቆይታ ይህንን ይመስል ነበር። ግን ኢትዮጵያውያን እና ወደ ኢትዮጵያውያን የዩቲዩብ ቻናሌን ሰብስክራይብ እንድታደርጉልኝ በታላቅ አክብሮት እጠይቃለሁ። የምትደግፉኝ የምታበረታቱኝ እጅግ አመሰግናለሁ። ውለታችሁ ፈጣሪ ይክፈላችሁ። በጣም የምወዳችሁ ንጉሴ ደመቀ ነበርኩኝ። ስካይ ቲዩብ ሰላም ሁኑልኝ።